ሰላም የቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬም በዚህ ጋር የእንግሊዝኛ ፊደሎችን አጠቃላይ እንዴት በቀላሉ ማንበብ እንደምችል ዛሬ አንድ ባንድ እናያለን ማለት ነው። እስከ መጨረሻው ተከታተሉኝ። ከቻናሉ አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ እንደምትመለከቱት ዛሬ how to read English letters easily ወይም የእንግሊዝኛ ፊደሎችን እንዴት በቀላሉ ማንበብ እንደምችል እዚህ ጋር አንድ ባንድ እናያቸዋለን ማለት ነው። እስከ መጨረሻው ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን ቀጥታ መማር ትችላላችሁ ማለት ነው። እሺ እንግዲህ ዛሬ የምናያቸው እዚህ ጋር ፊደሎች እንዴት ማንበብ እንዳለብንና እንዴት መጻፍ እንዳለብን አጠቃላይ የምናያቸው ይሆናል ማለት ነው። እዚህ ጋር እየጻፍን ነው የምናያቸው ማለት ነው። አሁን ቀጥታ እንጀምራለን ወደ ቪዲዮ። እሺ እንግዲህ እንደምትመለከቱት እዚህ ጋር ማለት ነው ዋና ርዕሳችን ነው እንዴት የእንግሊዝኛ ፊደሎችን ማንበብና መጻፍ እንችላለን የሚለውን እዚህ ጋር አስቀምጫለሁ ማለት ነው። እንግዲህ how to read English letters easily ወይም እንግሊዝኛ ፊደሎችን እንዴት በቀላሉ ማንበብ እንችላለን የሚል ነው ማለት ነው። ስለዚህ እነሱን አሁን አንድ ባንድ የምናያቸው ይሆናል ማለት ነው። እሺ እንግዲህ እንደምትመለከቱት ከመጀመሪያው እንጀምራለን ማለት ነው። በመጀመሪያ ሙሉ የእንግሊዝኛ ፊደሎችን እንጽፋለን ማለት ነው። ቀጥለን ደግሞ ቫውል ሌተሮችን እና ሌሎችንም አጠቃላይ እንጽፋለን ማለት ነው። እነሱንም አጠቃላይ እያነበብን አንድ ባንድ የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን እንጀምር። እሺ እንግዲህ እንደምትመለከቱት የእንግሊዝኛ ፊደሎችን ከኤ እንጀምራለን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንደዚህ ብለን የእንግሊዝኛ ፊደሎችን በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን አንዴ ደግመን እናነባቸዋለን። ኤ እሺ እንግዲህ እነዚህን በድጋሚ እናንብባቸው ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥሎ ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ እነዚህ በትልቁ የምናነባቸው ናቸው ማለት ነው። ያ ማለት ካፒታል ሌተርስ ብለን የምንጠራቸው ፊደሎች ናቸው ማለት ነው። በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ቀጥለን ደግሞ እነዚህ ካፒታል ሌተርን በዚህ መልኩ ካነበብን ስሞል ሌተርስ ወይም ስሞል ሌተሮችን እያነበብን እንዲሁም እየጻፍን እናያቸዋለን ማለት ነው። ከስር ደግሞ ቀጥለን የስሞል ሌተሮችን እንጽፋለን ማለት ነው። እሺ ቀጥሎ ስሞል ሌተሮችን ደግሞ አሁን እየጻፍን እያነበብን እናያቸዋለን። እንጀምር። ኤ ቢ
ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ ቀጥሎ እነዚህ ስሞል ሌተሮች ወይም በትንሹ የተጻፉ እነዚህ ፊደሎች ናቸው ማለት ነው። እንግዲህ የእንግሊዝኛ ፊደሎች እነዚህ ነው ማየት ያለብን ማለት ነው። እነዚህን መያዝ አለብን። ከእነዚህ ውስጥም በዳብል ኮንሶናንት የሚጠቀሙ ቃላቶች አሉ። እነሱንም እናያቸዋለን። ነገር ግን 26 ናቸው ማለት ነው። በአጠቃላይ 26 ይሆናሉ። እነዚህንም በትንሹና በትልቁ ነው በዚህ መንገድ እንጽፋቸዋለን። በዚህ መንገድ እናያቸዋለን ማለት ነው። ቀጥሎ ደግሞ እሺ ቀጥለን አሁን እነዚህን እንዴት በድጋሚ አንዴ እንደግማቸዋለን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ እሺ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። በዚህ መልኩ እናነባቸዋለን። በዚህ መልኩ እንጽፋቸዋለን ማለት ነው። እነዚህ ስሞል ሌተሮች ናቸው። እንደዚህ ብለን እንጽፋቸዋለን። በቀላሉ በዚህ መንገድ መጻፍ እንችላለን ማለት ነው። እሺ እንግዲህ በዚህ መልኩ ካነበብናቸውና ከጻፍናቸው በኋላ ከነዚህ ውስጥ የምናወጣቸው የቫውል ሌተሮች አሉ። እነሱም ለምንድን ነው የሚጠቅሙን? እያንዳንዱ የተለያየ ድምፅ እንዲሰጡን የሚያደርጉልን ቫውል ሌተሮች ናቸው ማለት ነው። እነሱ እንዴት እናወጣለን ወይም ከየት ላይ ይገኛሉ የሚለውን አሁን ከዚህ ከካፒታል እና ከስሞል መካከል አብረን እናያቸዋለን ማለት ነው። እሺ እንግዲህ የመጀመሪያው የቫውል ሌተር የምናገኘው ከመጀመሪያው ከኤ ነው ማለት ነው። ኤ ላይ ቫውል ሌተር እናገኛለን። ይሄ ራሱ ኤ ቫውል ሌተር ብለን ነው የምንጠራው ማለት ነው። ምክንያቱም ይሄኛው አናባቢ ነው ማለት ነው። አንደኛ ኤ ነው። ቀጥሎ ደግሞ ኢ አለ እዚህ ጋር። እሺ ቀጥሎ አይ አለ እዚህ ጋር። ቀጥሎ ኦ አለ እዚህ ጋር። እንዲሁም የመጨረሻው ዩ አለ እዚህ ጋር ማለት ነው። እነዚህ እናወጣቸዋለን። በብቻው ደግሞ እንዴት አናባቢ መሆን እንደሚችሉ ከስር ደግሞ አንድ ባንድ አሁን እናያቸዋለን ማለት ነው። እሺ ከዚህ ጋር አሁን ቫውል ሌተሮችን እንጽፋለን ማለት ነው። አጠቃላይ እናያቸዋለን እየጻፍን የምናቸው ይሆናል ማለት ነው። እሺ እዚህ ጋር ቫውል ሌተሮችን እንደዚህ አድርገን እናስቀምጣለን። በዚህ መልኩ ይቀመጣሉ። እሺ ከዚህ ጋር ቫውል ሌተርስ እዚህ ጋር እንጽፋለን። እሺ ቫውል ሌተርስ እዚህ ጋር እንጽፋለን። እነዚህ ቫውል ሌተሮችን አሁን እናያቸዋለን። እንግዲህ ቫውል ሌተሮችን ከዚህ ጋር በመጀመሪያ እንዳሳያችሁ ኤ ኢ አይ ኦ ዩ ብለን እንደዚህ እናስቀምጣቸዋለን። እንግዲህ እነዚህ ለምን ጥቅም ነው የምናውላቸው ወይም እንዴት ከድምጻቸው ለመቀያየር እንዴት እንጠቀምባቸዋለን የሚለውን አሁን ደግሞ ከስር እናያቸዋለን ማለት ነው። እነዚህ ቫውል ሌተሮች ወይም አናባቢ ናቸው ካልን አናባቢ ለመሆን እንዴት በየት ነው መግባት ያለባቸው፣ ከየትኛው ፊደል ጋር እንዴት መግባት አለባቸው የሚለውን አሁን ከስር እናያለን ማለት ነው።
አሁን ቀጥታ ከስር እንጀምር ማለት ነው። ለምሳሌ የአማርኛን መጀመሪያ የምንጽፋቸው ሀሁ ብለን እንደምንጽፈው ሁሉ በዚህ ጋርም መጻፍ ይኖርብናል ማለት ነው። እነዚህ ቫወል ሌተሮችን ወይም የተለያየ ድምፅ ቃላቶችን፣ ስሞችን፣ የተለያዩ አረፍተ ነገሮችን ለመጻፍ የምንጠቀማቸው እነዚህን ቫወል ሌተሮችን በመጠቀም ነው ማለት ነው። የተለያየ ድምፅ ምንሰጣቸው። ለምሳሌ በመጀመሪያ እንደዚህ ብዬ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ብለን እንጽፋቸዋለን ማለት ነው። በዚህ መልኩ እናስቀምጣቸዋለን። እንግዲህ እዚህ ጋር የተጠቀምን ሀ ስንል የመጀመሪያው ኤን ተጠቀምን ማለት ነው። ኤች ኤ፣ ሁ፣ ኤች ዩ፣ ሂ፣ ኤች አይ፣ ሃ፣ ኤች ኤ፣ ሄ፣ ኤች አይ ኢ፣ ህ፣ ኤች ኦንሊ ወይም ኤች ብቻውን፣ ሆ፣ ኤች ኦ። በዚህ መንገድ እንጽፋቸዋለን። በዚህ መንገድ ነው የምንጠቀማቸው ማለት ነው። እዚህ ጋር አንድ ሁሉንም ተጠቅመናል። እዚህ ጋር የስድስተኛ ላይ ብቻውን የሚሆንበት ምክንያት ህ ስንል ምንም አይነት የቫውል ሌተር ስለማያስፈልገው ነው ማለት ነው። ሌሎቹ ግን የተለያየ ቫውል ሌተሮችን ተጠቅመዋል እና በዚህ መንገድ እንጠቀማቸዋለን። እንግዲህ ፊደሎችን እንደዚህ አድርገን ካነበብን በኋላ አጠቃላይ ስሞችን፣ ቃላቶችን፣ የተለያዩ አረፍተ ነገሮችን መጻፍና ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደዚህ ብለን መጻፍና ማንበብ እንችላለን። በዚህ መልኩ ነው የምንጽፋቸው። እንግዲህ የተለያዩ ስሞችን፣ አረፍተ ነገሮችን እና የተለያዩ ቃላቶችን ለመጻፍ የምንጠቀማቸው መጀመሪያ ማንበብ ያለብን ፊደሎችን በዚህ መንገድ ነው ማለት ነው። ከዛ ቀጥለን ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደዚህ ብለን እናነባቸዋለን ማለት ነው። እሺ እንግዲህ ከነዚህ ከቫውል ሌተሮች እያወጣን በዚህ መንገድ እነዚህን የተለያዩ ድምጾችን መፍጠር እንችላለን ወይም መጻፍ ማንበብ እንችላለን ማለት ነው። ድምጽ የተለያየ ድምጽ እንዲሆኑ ያደረግናቸው በእነዚህ ቫውል ሌተሮችን በመጠቀም ነው ማለት ነው። እነዚህ ቫውል ሌተሮች የተለያየ ድምጽ እንዲሰጡን ነው ማለት ነው። ከዛ ቀጥሎ ከስር ቀጥሎ የምናገኛቸው የመን ነው ማለት ነው። መብለን እንጽፋለን ልክ በአማርኛው ቅደም ተከተል እየሄድን ቀጥሎ የምናገኛቸው የመፊደሎችን ስለሆነ ማለት ነው። እሺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እንደዚህ ብለን እንጽፋቸዋለን ማለት ነው። ሞ በዚህ መንገድ እዚህ ጋርም ልክ የተጠቀምን አምስቶችን ቫውል ሌተሮችን የተጠቀምን ማለት ነው። ከላይ አምስቶችን ተጠቀምን፣ እነዚህን ፊደሎችን ጻፍ ናቸው ማለት ነው። እነዚህ ቫውል ሌተር የተባሉት ወይም አናባቢ የተባሉት ቃላትን ስናነብ ተነባቢ እንዲሆኑ ማለትም አናባቢ ናቸው። አጋዥ ቃላት የተለያዩ ድምጾችን የሚያወጡልን ቫውል ሌተሮች ናቸው ማለት ነው። ያ ማለት ያለ እነዚህ ምንም መጻፍም ሆነ ማንበብም ቃላት ያለው ትርጉም ሊሰጠን አይችልም ማለት ነው። ሊነበብም አይችልም። ስለዚህ ዋናዎቹ እነዚህ የሚያናብቡት ወይም የተለያዩ ድምጾች፣ ቃላቶች እንዲሰጡ የሚያደርጉ እነዚህ አምስቶቹ ቫውል ሌተሮች ናቸው ማለት ነው። እሺ ከዛ ቀጥሎ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንደዚህ ብለን እናነባቸዋለን። በዚህ መንገድ በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ ደግሞ
ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን እናነባቸዋለን። በዚህ መንገድ መጻፍ ማንበብ እንችላለን ማለት ነው። በቀላሉ እንደዚህ አድርገን መጻፍና ማንበብ እንችላለን። ከዛ ቀጥለን ቀጥሎ የምናገኛቸው ሸ እንግዲህ የሸ ፊደሎችን ስንጽፍ ሁለት አይነት ቫውል ሌተር ማለትም ሁለት አይነት ኮንሶናንት ሌተር እንጠቀማለን ማለት ነው። ዳብል ኮንሶናንት ምንም አይነት ቫውል ሌተር በመሀል ሳንጠቀም በመጀመሪያ ኤስ እና ኤች ወይም ዳብል ኮንሶናንት እንጠቀማለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን እናነባቸዋለን። በዚህ መንገድ እንጽፋቸዋለን፣ እናነባቸዋለን ማለት ነው። እሺ ሸ ሹ ሺ ሻ ሼ ሽ ሾ በዚህ መንገድ ነው የምንጽፋቸው እና የምናነባቸው ማለት ነው። እነዚህ የሸ ፊደሎች ወይም የሸ ቤተሰቦች ናቸው ማለት ነው። በዚህ መንገድ እናነባቸዋለን። በጣም በቀላሉ በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። እሺ ቀጥሎ የምናገኛቸው የቀ ብለን እንግዲህ በአማርኛው ፊደሎች ቅደም ተከተል ስንሄድ ከሸ ቀጥሎ የምናገኘው የቀ ፊደል ነው ማለት ነው። ቀንም እንዴት እንጽፋለን? ቀን ስንጽፍ ደግሞ የከን ፊደል መጠቀም እንችላለን ማለት ነው። ስለዚህ ይሄኛውን ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን ነው የምናነባቸው ማለት ነው። በዚህ መንገድ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እነዚህ የቀ ፊደሎች ናቸው ማለት ነው። ቀ ብለን የምንጠራቸው። እሺ በዚህ መልኩ ካነበብናቸው በኋላ ወደሚቀጥሉት ደግሞ እንለፍ ማለት ነው። እሺ ከዛ ቀጥሎ የምናገኛቸው የበ ፊደሎችን ማለት ነው። በ ቡ ቢ ባ ቤ ብ ቦ እንደዚህ ብለን እንጽፋቸዋለን፣ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ተ ቱ ቲ ታ ቴ ት ቶ እንደዚህ ብለን እናነባቸዋለን። ቀጥሎ የምናገኛቸው ደግሞ ቸ እንግዲህ ቸንም ልክ ዳብል ኮንሶናንት እንጠቀማለን ማለት ነው። ሲ ኤች በአንድ ላይ እንጠቀማለን ማለት ነው። ከዛ ቸ ቹ ቺ ቻ ቼ ች ቾ እንደዚህ ብለን እንጽፋቸዋለን። በዚህ መንገድ እናነባቸዋለን ማለት ነው። እነዚህ የቸ ፊደሎች ወይም የቸ ቤተሰቦችን በዚህ መንገድ እንጽፋቸዋለን፣ እናነባቸዋለን። እሺ ቀጥሎ ደግሞ የነ ፊደሎችን እንጻፋቸው። ነ ኑ ኒ ና ኔ ን ኖ እንደዚህ ብለን እንጽፋቸዋለን፣ እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ እዚህ ጋር የኘ ፊደሎችን ወይም
ኘ ብለን የምናነባቸው እነዚህም ዳብል ኮንሶናንት ይሆናሉ ማለት ነው። ስለዚህ ጂኤን ኘ ኙ ኚ ኛ ኘ እኚ እኛው እንደዚህ ብለን እናነባቸዋለን። በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን የምናገኛቸው አ የአ ቤተሰቦች ናቸው ማለት ነው። እንግዲህ እነዚህን አ ብለን የምንጠራቸው ከቫውል ሌተሮች ውስጥ ብቻ ነው ማለት ነው የምንጠቀመው። ስለዚህ አ ኡ ኢ አ ኤ እ ኦ እንደዚህ ብለን እናነባቸዋለን ማለት ነው። እነዚህ ቫውል ሌተሮች ናቸው። አ ብለን የምንጠቀማቸው ድምጾች ወይም የአ ቤተሰቦች አጠቃላይ ከቫውል ሌተሮች ውስጥ ነው የምንጠቀም ማለት ነው። በዚህ መንገድ እንጠራቸዋለን፣ በዚህ መንገድ እንጽፋቸዋለን ማለት ነው። እሺ ቀጥሎ ደግሞ የከ ፊደሎችን እንጽፋለን ማለት ነው። ከ ኩ ኪ ካ ኬ ክ ኮ እንደዚህ አድርገን በቀላሉ በዚህ መንገድ እንጽፋቸዋለን። ከዛ ቀጥለን ሀ ነው ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ በዚህ መንገድ እንጽፋቸዋለን። እንደዛ አድርገን በቀላሉ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ኸ ሁ ሂ ሃ ሄ ህ ሆ እንደዛ አድርገን በቀላሉ በዚህ መንገድ እናነባቸዋለን፣ እንጽፋቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር ወ ው ዊ ዋ ዌ ው ወ ብለን በዚህ መንገድ መጻፍ እንችላለን ማለት ነው። እሺ ከዛ ቀጥለን ደግሞ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን እንጽፋቸዋለን፣ እናነባቸዋለን ማለት ነው። በዚህ መንገድ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን አጠቃላይ እንደዚህ አድርገን ማንበብና መጻፍ እንችላለን ማለት ነው። እንግዲህ ለዛሬ በዚህ ያበቃን። በቀጣይ ደግሞ ሌሎችንም እንደዚህ እየጻፍን አጠቃላይ የምናያቸው ይሆናል ማለት ነው። ለዛሬ በዚህ በቀናል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ባይ